ገምቺ። ዶሌና አይ አውቄያለሁ። ግን ታውቅሽ የሎሌን ጠረን እኮ ገና ከሩቁ ነው የማውቀው። ስለዚህ አንሽን ሳይሆን አፍንጫሽን ማፈን ያለብኝ ማለት ነው። አፍነህ ልትገለኝ ነው እንዴ? እንደዛማ አላደርግም። ናሜ ወይ ምሩዬ፣ ሳልነግር ላደረግኩት ነገር ይቅርታ። በፍጹም ውዴ፣ እንደዛ አትበይ። እኔ ራሴ ነኝ ይቅርታ ማለት ያለብኝ። አንተ ምን እንደሚያስፈልግ ባለማወቄ ነው የበለጠ ያስከፋው። በፍጹም አንቺማ እኮ ሰዎች ጎደለው ብለው የሚነግሩሽ ነገር ነው ለመምራት እየሞከርሽ ያለሽ። እውነት እኔ እኮ ሰርፕራይዝ ላደርግ አስቤ እና ቆይ ራስሽን አደጋ ላይ ጥለሽ ነው የምታስደስችኝ? እሺ ይቅርታ፣ ሁለተኛ ላደርገው። ግራ ያጋቡኛል። እነሱ እያሉ ሳሎን ሂጂ ስቀመጥ ሂጂ ወደዛ ይሉኛል። ምን አድርጊያቸው ይሆን ግን እኔም አላውቅም። እማ ናፍቀሽኛል። እዚህ ማንም አይወደኝም፣ እኔ ማንም አይፈልገኝም። እናቴ ቶሎ ነይልኝ፣ በቃ ቶሎ ነይልኝ እናቴ፣ ናፍቀሽኛል። ማታ ለምንድን ነው በሩን የቆለፋችሁብኝ? ሳሎን ላይሽ ስለማልፈልግ። ምን አረኩሽ? ኪራዬ እኮ አብረን እራት እንበላለን ብሎኝ ነበር። እኔ አብረሽ እንድትበይ አልፈቀድኩልሽማ። ክፉ ነሽ ግን። አሁን ማስመሰልሽና ቁሚና ማታ የት ነበርሽ እንዴ? ደግሞ የት ሄድሽ ልትይኝ ነው እንዴ? እኔ ኪችን አልመጣሁም። እንዳላወቀ ለማስመሰል አትሞክሪ። እኔ ማታ ኒና ስላየችሽ ነው እያወራ ያለሁት። ማታማ ማለት ነው ሽንቴ መጣና ልክ ስወጣ ግቢ ውስጥ ሁለት ሰዎች ነበሩ። ከዛ ላወራ ስል አፍሽን ዝጊ፣ ምንም ነገር እንዳታወሪ ሲሉኝ ልክ ኒና ስትመጣ በሩን ከፍተው ወጡ። ኧረ እባክሽ በጣም ጥሩ ተረት ነው። አረን ያሏቸውም እውነቱን ነው የተናገርኩት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ ደስታ ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንደተለመደው ጽናት ክፍል 97ን ይዤላችሁ መጥቻለሁ። ወዴትም ሳትሄዱ አብራችሁን ቆዩ። በባለፈው ክፍል እንዳየነው እንግዲህ ጽናትና ኪራ እንዲሁም ደግሞ ሰኒና ክብሮም ብሎም ደግሞ ምሩና ናሆም እንግዲህ ተጣልተው ነበረ። ምሩና ናሆም የተጣሉበት ምክንያት ምሩ በድብቅ የእርግዝናን ቼክ ስታደርግ ነበረ ማለት ነው። ታዲያ በዚህ መሀል ናሆም አይቷት ስለነበረ ይህን ነገር አሁን ላይ ማድረግ የለብሽም በማለትም ያን ነገር እንዳታደርግ አስቁሟት ነበረ። እንዲሁም ተቀይሟት ስለነበረ እንግዲህ ከዛ በኋላ ሰላም አልፈጠረም ነበረ። ታዲያ ይህን ነገር በማድረጉም ተጸጽቶ ጓደኞቹን ጠርቶ የተፈጠረውን ነገር ነግሯቸው ነበረና እንዲሁም እሷም ወደ ጓደኞቿ በመሄድ እንግዲህ ናሆምን አስቀይም ያለው በማለትም ተናግራ ነበረ። እነሱም ታዲያ ይህን ነገር በጭራሽ ማድረግ የለብሽም፣ ይህን ነገር ስታደርጊ በራስሽ ላይ እርምጃ ወስድሽ ነው በማለትም እንግዲህ አስጠንቅቀዋታል ማለት ነው። ታዲያ ናሆምና ቅዱስ ተገናኝተው ይህን ነገር አሁን ላይ እንድታደርግ አልፈልግም፣ እርግዝና ቢሆንም አሁን ሳይሆን እሷ ወደ ሰላሟ ስትመለስ ነው በማለትም እንግዲህ ክብሮም ይናገራል። ይህን ነገር የምታደርገው ምናልባትም ላንተ ብላ ብሎም ደግሞ ለቤተሰቦቿ ብላ ነው። ሴት ልጅ ለክብሯ ስትል ምኑንም ነገር ታደርጋለች በማለትም እንግዲህ ለማስረዳት ይሞክራል ቅዱስ ማለት ነው። ታዲያ ናሆምም ይሄ ነገር ልክ ነው በማለትም እንዳስቀየማ ስለገባው ይቅርታ መጠየቅ አለብኝ በማለትም እንግዲህ አዎ ይቅርታ ጠይቃት። ሴቶች ደግሞ ሰው ፊት ይቅርታ ሲጠየቁ ደስ ስለሚላቸው አሁን እነ ጽናት ቤት ስለሆነች እዛ ሄደህ ይቅርታ ጠይቅ በማለትም እንግዲህ ወደ እነ ጽናት ቤት መጥቷል ማለት ነው። ናሆም መጥቶም እንግዲህ እሷ ሳታይ ከኋላ መጥቶ አይኗን ሲይዝም ባንዴ ነበር ያወቀችው። ማንኝ ገምጪ ሲላትም ልዑሌ ነህ በማለትም እንግዲህ ግምቷ ትክክል ነበረ። ታዲያ ቤቲ እዚህ ቤት ውስጥ በመምጣቷ ደስተኛ ያልሆነችው ጽናት ቤቲ ሌሊት ሽንት ቤት ሄዳለሁ ብላ ከቤት ስትወጣ እንግዲህ አጋጣሚ የሆኑ ሁለት ሰዎች ግቢ ገብተው ሊና ደግሞ ቤቲን ፍለጋ ስትወጣ በር ሲዘጋ ታያለች ማለት ነው። ይህን ነገር ለጽናት ትነግራታለች። ጽናትም ደግሞ የቤቲ ተንኮል ነው በማለትም ጉዳዩን ወደ ቤቲ ያዙራለች። ቤቲ ግን ይህን ነገር ስትጠየቅ እኔ አላቅም፣ ለሽንት ቤት ወጥቼ ነበረ እነዚህን ሰዎች ያየኋቸው፣ እነሱ ምንም እንዳትናገሪ ጸጥ በይ ነበረ ያሉኝ በማለትም መልስ ትሰጣለች። ታዲያ ይህን ነገር ለኪራ ለመናገር ስትልም ጽናት
እፈልጋለሁ በማለትም ኪራን የምነግርህ ነገር አለ በማለትም እንግዲህ ኪራም ደግሞ ከውጭ ሲመጣ የምነግርህ ነገር አለ ብለሽኛል፣ ታዲያ ይህ ነገር ምንድን ነው በማለትም ሲጠይቃት እንግዲህ እሷም ከማን ጋር እያወራህ ነበረ በማለትም ትጠይቃለች። እሱም የሰፈር ሰዎች ናቸው ማታ ሌባ መጥቶ ነበረ ሲሉ እሱን እያወራሁ ነው በማለትም ይመልስላታል። ታዲያ ወደ ቤቲ የጠረጠረችውን ጉዳይ ሌቦች ናቸው ማለት ነው በማለትም ጉዳዩን ቆም ብላ ለማየት ሞክራለች። እንግዲህ ሰኒና ክብሮም በአዲስ ፍቅር ላይ እየጦሱ ይገኛሉ ማለት ነው። ሰኒ እንግዲህ አሁን ላይ በጣም ደስተኛ ናት። እንዲሁም ደግሞ ክብሮምም እጅግ በጣም ደስተኛ ነው። ታዲያ ክብሮም የምወዳትን የማፈቅራትን ሴት አግኝቻለሁ በማለትም ደስታውን ለኪራ ሲነግረው ወንድሜ ባትደሰት ነበረ እያለ እንግዲህ ወንድሜ ስላለውም በጣም ደስተኛ ሆኖ ነገሮች አሁን ላይ እየተመቻቹልኝ በምፈልጋቸው መንገድ እየሄዱልኝ ነው፣ የምወዳትን ሴት አግኝቻለሁ፣ እንዲሁም ደግሞ አንተም ወንድሜ ብለህ ጠራህኝ፣ ይህን ነገርማ ለጋሼ መናገር አለብኝ በማለትም እንግዲህ ስልክ ደውሎ የኪራን አባት ኪራ ወንድሜ ያለኝ እኮ በጣም ደስ ብሎኛል በማለትም ይናገራል ማለት ነው። በሌላ በኩል ደግሞ ሰኒና ሊና እንግዲህ ለረጅም ጊዜ ሲጣሉና ሲነቋቁሩ ነበረ። ታዲያ ሰኒ ሊናን ስታያት በፊት ላይ በጽናት በኩል ስለመጣችባት አጥብቃ ትጠላት ነበረ። አሁን ደግሞ በምትወደው ሰው በክብሮም ስለመጣችባት በጣምም ትጠላታለች። ታዲያ ይህ ችግር ከመሀላችሁ መፈታት አለበት በማለትም እንግዲህ ጽናት ለማስታረቅ ሙከራ ባደረገችበት ሰዓት ሰኒ ብታንገራግርም በስተመጨረሻ አስታርቃ ይቅር ተባብለዋል ማለት ነው። ታዲያ ጽናት ስታስታርቃቸውም እንግዲህ ሊና ብዙ ነገሮችን ተናግራለች። ቤተሰቦቼ ያራቁኝ፣ የራሴ ሰዎች ያልወደዱኝ፣ እናንተ ብጠሉኝም አልፈርድባችሁም በማለትም እንግዲህ አሳዛኝ ቃላቶችን ተናግራለች። ሰኒም እንግዲህ ይህ እንዲሰማሽ ፈልጌ አይደለም፣ ነገር ደግሞ ስለምታናድጂ ነው በማለትም መልስ ሰጥታታለች። ለማንኛውም ጉዳዩን እርሱትና ይቅር ተባባሉ ስትልም እንግዲህ ምሩም መሀል ላይ አስታርቃለች ማለት ነው። ታዲያ የምታረቃቸው ደስ ይላል። ኪራ ለጋሼ ስልክ ሲደውል ሚና መታ ነበረ። እንኳን ደስ አለህ፣ ለምንድን ነው እንደዚህ ፈንዲሻ የመሰልከው በጠዋት ብላም ስጠይቀው እንግዲህ ወንድሜ ብሎ ጠራኝ ኪራ በማለትም ተደሰተ። አዎ እንኳን ደስ አለ፣ እኔም ከፍቅረኛህ ጋር ተታርቅ ያለው በማለትም ትነግረዋለች። ፍቅረኛ የመሆኗን ደግሞ ማን ነገረሽ ይላታል። እሷም ሁሉንም ነገር ሰምቻለሁ በማለትም እንግዲህ ክብሮም ደስታ በደስታ ሆኗል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል በሚቀጥለው ይዤላችሁ እስከምመጣ በያላችሁበት ሰላም ጤናና ፍቅር ይብዛላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ።